ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት ታዳሚያን ሰላም ለእናንተ ይሁን። እንዴት ዋላችሁ? ከአንድ ቀን ቆይታ በኋላ ዳግም በዛሬው በሐሙስ ቀን ተገናኝተናል። እንግዲህ አየሩ ምን እያለ ነው ያለው? በዓለማችን ዙሪያ ምን ጉዳዮች ተከሰቱ? ዓለማችንስ እንዴት ሰነበተች? የሚለውን ነገር ወደ እናንተ ለማምጣት ፓስተር አለማየሁ ጋር ብቅ ብለናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በአሁኑ ሰዓት በዓለማችን ላይ በርካታ ጉዳዮች እየተሰሙ ይገኛሉ። አንዳንድ ጊዜ ለምርጫም አዳጋች የሆኑ ክስተቶች ይከሰታሉ። ከነዛ ውስጥ እንግዲህ አጥልለን ወደ እናንተ መረጃውን እያመጣን በመጽሐፍ ቅዱስ እይታ በመፈተሽ ለእናንተ መልእክትን ለማስተላለፍ እንግዲህ ተገናኝተናል። አጠገቤ ፓስተር አለማየሁ ይገኛል። ምን አይነት መረጃ ይዞልን መጣ የሚለውን ከሰላምታ በኋላ እናደምጥ ይሆናል። በቅድሚያ ግን ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ከአንድ ቀን ቆይታ በኋላ ነው የተገናኘ ነው። የዓለማችን ላይ በርካታ ጉዳዮች እየተከሰቱ እንደሆነ እናውቃለን። አንተም እንግዲህ ከዛ ውስጥ ለአድማጮች ይመጠናሉ ብለህ ያልከውን ይዘህልን መጥተሃል። እነሆ ማጋራት ትችላለህ። እንግዲህ ምንድነው የዓለም ውጥረት እየጨመረ ነው። በባልካንም በኒኩለር ስጋት ላይ ናቸው አውሮፓውያኖች ያሉት። እንደዚሁ ደግሞ የአሜሪካ የውስጥ ጉዳይ ራሱ በጣም እጅግ የተካረረ ዲሞክራትና በሪፐብሊካን መካከል የተካረረ የመጣበት ወቅት ነው ያለው። ይሄ ብቻ አይደለም። ምናልባትም አሜሪካንን ወደ ሁለት እንዳይከፍላት እየተፈራ ያለበት ሁኔታዎች አሉ። ሰሞኑን እንግዲህ ዶናልድ ትራምፕ በሁለቱ ምክር ቤቶች ዓመታዊ ንግግራቸውን አድርገው ነበረ። በዚህ ንግግራቸው ወቅት ብዙ የዲሞክራት አባላቶች አልተገኙ። አለመገኘታቸው ደግሞ ተቃውሞ እንደሆነ እያመለከተ ነው ያለው። የተገኙትም ቢሆኑ ለዶናልድ ትራምፕ የሰጡት ምላሽ እና ያቀረቡት ጥያቄዎች የወረደ በጣም አደገኛ የሆነ ነው እና እንደውም የማክረፍም ነገር ነው። የሚኒሶታዋ ሴኔት እሷ እንደውም ድምጿን ጮካ ሶማሊያዊቷ አሜሪካውያን ገላሃል፣ ነብሰ ገዳይነ በማለት ትንሽ ባልተለመደ አካሄድ ይመስላል። እና ባልተለመደ በአሜሪካ ለፕሬዚዳንታቸው ያለው ለንግግሩ ያለው ከበሬታ ጥያቄ የሚኖራቸው በከበሬታ ላይ የተመሰረተ ነበር። አሁን ላይ ግን ያለመሆኑ በጣም እጅግ አነጋጋሪ ጉዳይ ነው የተፈጠረውና ዶናልድ ትራምፕ ንግግራቸውን እስከ ማቋረጥ ድረስ ምላሽ ያልተገቡ ምላሾች ወይ ቃላት ልውውጦች እስከ መደረግ ድረስ ደርሰዋል። ይሄ ደግሞ እንግዲህ ዓለምን እዘውራለሁ ለምትለው አሜሪካ ወዴት እያመራች ነው የሚለው ጥያቄ ምልክት ውስጥ የሚከቱ ጉዳዮች እንደሆኑ ማወቅ አለብን። እንግዲህ ምንድነው ይሄ ሁሉ ባለበት በአሜሪካና በኢራን መካከል ደግሞ ያለው ውጥረት እያየለ በመጣበት ወቅት ፕሬዝዳንት ዶናልድ ትራምፕ በተቃራኒው ደግሞ ከሪፐብሊካን ወገን ደግሞ በጣም ሞቅ ያለ ምላሽ ነው የተሰጣቸው፣ በከፊል ማለት ይቻላል። እዛም ሪፐብሊካን ውስጥም የዶናልድ ትራምፕን አመራር የማይደግፉ አሉ።
ወደ አቋረጥከኝ ነገር ልግባ። አንዱ መረጃን ባላንስ እናድርግ ብዬ ወደ አቋረጥከኝ ነገር ልግባና በአሜሪካና በኢራን መካከል ያለው ውጥረት እያየለ በመጣበት በአሁኑ ወቅት ፕሬዚደንት ዶናልድ ትራምፕ በኢራን ላይ ሊወሰድ በሚችለው ወታደራዊ እርምጃ ላይ ባሉ ጉዳዮች ገደቦች እየተጣሉ መምጣታቸው እየተበሳጩ መሆናቸው ታውቋል። እንግዲህ ከብሔራዊ ደህንነት ውይይቶች ጋር ቅርበት ያላቸው በርካታ ምንጮች እንደገለጹት ወታደራዊ እቅዱ አውጪዎቹ እና አማካሪዎቹ በኢራን ንብረቶች ላይ የሚደረገው ኢላማ የሚወሰደው እርምጃ ማለት ነው ጥቃቱ ውስን መሆን አለበት የሚሉ ነገሮች መነሳታቸውና በተለይም በአንድ ጊዜ የሚያበቃ ሊሆን ይገባል ብለው ማንሳታቸው ለዶናልድ ትራምፕ ሊሄዱበት የነበረውን መንገድ ያጠበበ ይመስላል። እንግዲህ እነዚህ የደህንነት ኃይሎች ለምንድን ነው ይህንን ያቀረቡት የሚለውን ነገር ሄደን ስንፈትሽ ይሄ ጦርነት የተራዘመ ጊዜ የሚወስድ ከሆነ ሙሉ መካከለኛው ምስራቅ ይዞ ሊጠፋ ይችላል የሚልና ከኢራን ጋር የተራዘመ ጦርነት ውስጥ መግባት ለአሜሪካ የሚያዳክምና የሎጂስቲክ ከዚህ በፊትም ጠቅሰነዋል የሎጂስቲክን አቅርቦት ከሀገሪቱ ርቀት አንጻር አሁን ካለው የሻከረ የአውሮፓውያን ግንኙነት አንጻር በኢራን ላይ የሚወሰደው እርምጃ በታቀዱ በተወሰኑ ኢላማዎች ላይ ያተኮረና በአንድ ቀን ሊያበቃ በሚችል መልኩ መሆን አለበት የሚለውን ነገር አቅርበዋል። እንግዲህ ውሳኔ ወታደራዊ እርምጃን በመካከለኛው ምስራቅ ወደ ሰፊና ረጅም ጊዜ ወደሚቆይ ግጭት በፍጥነት ሊያመራ እንደሚችል አሜሪካንንም ለማያልቅ ጦርነት ሊዳርግ እንደሚችል ተመልክተዋል። ስለዚህ ከጥቅሙ ጉዳቱ ያመዝናል ነው። የብሔራዊ ደህንነቱ አማካሪዎችም ውሳኔ አውጪዎቹ ይህንን ምክር ነው ለዶናልድ ትራምፕ እያቀረቡ ያሉትና ጦርነቱ ምናልባት የተራዘመ ጊዜዎችን ወስዶ ለማይበርድ እልቂት ሊዳርግ ይችላል የሚል ነገር ስጋት ስላለ እስካሁን ድረስ በድርድሩ ምክንያት የዘገየ ይመስለን ነበር እኛ። በድርድሩ ምክንያት ሳይሆን ነገር ግን የዘገየበት ምክንያት በእነዚህ አማካሪዎቹና አውጪዎቹ ከዶናልድ ትራምፕ ጋር ባላቸው የምክክር ውይይት ጊዜ የተፈጠሩ አለመግባባቶች ምክንያት የተወሰደ የዘገየ እርምጃው ያልተወሰደው የዘገየበት ምክንያት ይሄ ነው። እንግዲህ ይሄ እየሆነ ያለው አሜሪካ ወታደሮቿን እያጠናከረች ባለችበት፣ ተጨማሪ የአውሮፕላን ተሸካሚ መርከቦችን ወደዛ ባጓጓዘችበት፣ ከፍተኛ ወታደራዊ ግንባታ ያካሄደች ባለችበት በዚህ ወቅት ላይ መሆኑ ደግሞ ምን ያህል ወጪ እንደሚወጣ አስብ። ለማጓጓዝ መርከቦቹን ወደዛ ለማድረስ ለወታደሮቹ ያለውን ሎጂስቲኩ ምናምን ስታጓጉዝ ከፍተኛ ወጪ ነው የምታወጣው። ይሄ በሆነበት ሁኔታ ነው እርምጃው እስካሁን ድረስ ያልተወሰደው። ምናልባትም ከመግባባት ላይ ከተደረሰ ድንገተኛ እርምጃ ይወሰዳል ተብሎ ይጠበቃል። እንግዲህ የሚጠበቀው በዛሬው ዕለት ያለው ነገር ይወስናል ብለው ነው የሚያስቡት። ቀነ ገደቡ ኦልሞስት አልቋል። ግን በዛሬው ዕለት ምንድነው በሶስተኛ ዙር በኢራንና በአሜሪካ መካከል በጄኔቭ ውይይት ዛሬ ሐሙስ አይደለ? ዛሬ ይቀመጣሉ። እንደዚህ የሚባለውስ አሁን ያው ተደራዳሪዎቹ ይታወቃሉ። ዊትኮቭ እና ጃሬድ ኩሽነር ናቸውና በሚስጥር ከኢራን ተደራዳሪዎች ጋር ይፋዊ ባልሆነ መንገድ ተወያይተው ውጤትም አልመጣም የሚባልም ነገርም አለ። አሁን ምንድነው ሶስተኛው ዙር ውይይት ብዙ ሚዲያዎች እንደገለጹት በተቀዛቀዘ ስሜት እየተደረገ ያለበት ወቅት ነው ድርድሩ። በተቀዛቀዘ ስሜት ማለት ድርድሩ የኢራን የራሷን ሕልውና አሳልፋ መስጠት አትፈልግም
ህልውና የምትለው ቀይ መስመር የምትለው የዩራኒየሙን ለጊዜው ላዘግይ ነው እንጂ ያለችው አቆማለሁ የሚል ነገር የለም፣ አፈራረሳለሁ የሚል ነገር የለም። በተለይ ዋናው ይሄ አጋሮችሽን ሰፖርት የምታደርገው እሱን አታቆምም። አንደኛ ልታቆም አትችልም፣ ራሷ የፈጠረቻቸው ድርጅቶች ስለሆኑ። ሁለተኛ በመካከለኛው ምስራቅ ውስጥ አሁን ላይ የበላይነቷን ጠብቃ የሚያስከፍላትን ዋጋ ከፍላ የበላይነቱን ጠብቃ መሄድ ትፈልጋለች። አሁን ላይ እኮ ከእስራኤልም በወታደራዊ ዳታ መሰረት ከእስራኤልም እኮ የቀደመችባቸው ነገሮች ብዙ ነገሮች አሉ፣ ወታደራዊ አቅሞቿ። ሌላው ደግሞ ምንድነው እንደው እናንሳው እዚህ ጋርና ከቻይና ጋር ያላት ወታደራዊ ዝምድና አሁን ከበፊቱ ይልቅ በጣም የጠበቀና የቻይና ከፍተኛ የወታደራዊ እገዛ እየተደረገላት ነው ያለው። ሩሲያም እንደዚሁ። ስለዚህ በቀላሉ ይህንን አሳልፋ ትሰጣለች የሚል ነገር አይኖርም። ነገር ግን ምናልባት ጊዜ ለመግዛት ተቋምህን እስክታጠናከር አንዳንድ ነገሮችን እስክታሟላ ድረስ አሁን የተጀመሩትን ከራሽያ እና ከቻይና ጋር ያለውን ወታደራዊ ግንኙነት የበለጠ አጠናክሮ እጅግ ሞደርን የሆኑ ነገሮችን ለመታጠቅ ጊዜ ለመግዛት ከሆነ ይሆናል። ነገር ግን አሁን ምን መሰለህ ለአሜሪካ ስጋት የሆነው ለምሳሌ ይህን ጦርነት እንግሊዝና ፈረንሳይ በቅርብ በግልጽ ነው የተቃወሙት። ዶናልድ ትራምፕ እርምጃ መውሰድ የለባቸውም በኢራን ላይ የሚለውን። አውሮፓውያኖችም ይህንን እየተጋሩት ነው። የተወሰኑት ደግሞ ጦርነቱ እንዲሆን የሚፈልጓሉ። ይሄ ባለበት ሁኔታ ለአሜሪካ አሁን ላይ ጦርነቱን ማድረግ አዋጪ አይደለም የሚሉት እየበረከቱ እየመጡ ናቸው። ምክንያቱም መካከለኛውን ምስራቅ እያጣች ነው። አሁን ለምሳሌ የአየር ክልላቸውን ድርድሮች ተደርገዋል በሚስጥራዊ አልፈቀዱም ሁሉ የራሳቸውም ስጋትም። አሁን ደግሞ ከኢራን ያለው ወታደራዊ ቤዝ ነቅላ መውጣቷና ኢራቅ ከኢራን ጋር መቆሟ ለአሜሪካም ሆነ ለእስራኤል አደገኛ ነው፣ በጣም አደገኛ ነው። አሁን ኢራቅ ሰሞኑን መግለጫ እየሰጠች ነበረ ከኢራን ጎን እንደምትቆምና ኢራን ራሷ እዛው ኢራቅ ውስጥ ከፍተኛ የሆነ የሚሊሻ ኃይል አደራጅታለች። እንግዲህ በማጆሪቲው ሺያት ስለሆነ ያው ሺያትና ሱኒ የሚለው ጋር ያለው ነገር አሁን እስራኤል ራሷ እኮ ምናልባት ዜናውን ነገቡን ተነገ ወዲያ ይዘነው እንመጣለን ከ6 አገሮች ጋር ቃል ኪዳን ልታደርግ ነው በሁሉም ነገር እና እነዚህ አይነት ሁኔታዎች የበለጠ የሚጠናከሩበት መንገድ ነው የምታመጣው እንጂ ኢራን ከእስራኤል በታች ሆነ አሁን እንደሚሉት መሳሪያዎቿ፣ ወታደራዊ ደረጃዋ ከእስራኤል በታች መሆን አለበት የሚለውን ነገር በፍጹም ተቀበሉ አይደለም። እንደው ይሄ ነገርም ትክክል ነው። በአንድ ጎኑ ስታየው እነዚህ አሁን ከዶናልድ ትራምፕ ጋር የተጨቃጨቁት ትርፍና ኪሳራውን በመገምገምም ጭምር ነው። በተለይ ደግሞ አንድም የተሰማም ጉዳይ ስላለ ቻይና በጣም እጅግ ረቂቅ የሆነ እንግዲህ በአይነቱ ለየት ያለ ሚሳይል የጸረ መርከብ የሆነ ሚሳይል ማስረክባታለች ይባላልና አሁን እንግዲህ ያላቸውም እነዚህ ዘመናዊ አይተኬ መርከቦችም ሊወድሙም ይችላሉ። መሳሪያዎቻቸውንም ይፈትሹበታል። አሁን እነ ቻይና ተሻም አለ ተሻረጓሉ። ስለዚህ አሁን በሂደት አቻ ሊሆኑ ነው ማለት ነው። አዎ ሌላው ከዚህ ጋር በጣም በሆነ የተከሰተ አንድ አስደናቂ አስገራሚ ነገር ደግሞ አለ። በፈረንሳይና በአሜሪካ መካከል ያለው የዲፕሎማሲ ግንኙነት ወደ ከፋ ደረጃ እየተሸጋገረ መጥቷል። ይሄውም የሆነው ምንድነው? በፈረንሳይ የአሜሪካ አምባሳደር የሆኑት ፕሬሊስ ኮሽነር የተባሉ የፈረንሳይ የውጭ ጉዳይ ሚኒስትር ለጥያቄ ጠርቷቸው ሳይገኙ በመቅረታቸው ነው። አልተገኙም። ምንድነው ኬዙ የሚለው አንድ ቀኝ አክራሪ አክቲቪስት የሆነ ፈረንሳዊ በግርግር መካከል ተደብድቦ ተገሎ ይሞታል። ይህንን በመቃወም በትዊተር ገጻቸውም በሶሻል ሚዲያ ላይ
ያጋራሉ። የግራ ዘመን ፖለቲከኞች፣ አክቲቪስቶች መብዛታቸው ስጋት እንደሆነባቸውና ከዚህ በኋላ ላለው ለአውሮፓ ስጋት ነው ብለው መናገራቸውን ተከትሎ ነው እና የሰጡት መግለጫ ፈረንሳይን ስላስቆጣ የውጭ ጉዳይ ሚኒስትሩ ጠርቶ ጥያቄ ሊያቀርብላቸው ይጠራቸዋል። ያው ትጠራለህ ለማንኛውም ነገር ግን ተጠርተው አልሄዱም፣ አልተገኙም። ስለዚህ ፈረንሳይ ምንድነው የወሰነችው? እኚህ አምባሳደር ከማንኛውም የፈረንሳይ ባለስልጣናትና አመራሮች ጋር እንዳይገናኙ እገዳ ጥላባቸዋለች። ስለዚህ ፖለቲካዊ እርምጃ ማለት ነው። አሁን ይሄ እኮ እንትን ነው። ፈረንሳይ ለምሳሌ በግሪንላንድ ምክንያት ከአሜሪካ ጋር ተቃቅራለች። የአውሮፓን ግዛት ለማንም መሰጠት አይልም። በዋናነት አስተባባሪ ሆና እሷ እንግሊዝና ጀርመን ነበሩ በዋናነት። በኢራንም ጉዳይ ላይ አሁን በዋናነት አስተባባሪ የሆነችው ፈረንሳይና እንግሊዝ ናቸው በከፍተኛ ሁኔታ ያሉ። ስለዚህ በሻከረው የዲፕሎማሲ ግንኙነት ላይ ውሃ ወደ መጨለስ መጥተዋል፣ ይብሱኑ ማለት ነው። ስለዚህ አሁን ይሄ እርምጃ ተወስዷል። እንግዲህ አሜሪካ ደግሞ በዚህ ረገድ ምን አይነት ምላሽ ትሰጣለች? እንደው ያው ሰሞኑን አነሳስተነዋል፣ በእርግጥ በሰፊውም አንስተናል። እንደው ትንሽ ከገረመኝ ክስተቶች አንዱ ሰሞኑን ልብ ብለሃል፣ 7 የአውሮፓ ሀገራት ጥምረት ፈጥረው ሚሊተሪ እንትናቸውን በጣም ማዘመን እንዳለው በተደጋጋሚ እኛም አንስተነዋል እና ግን አሁን እንደዚህ በዚህ በይፋ በሆነ መንገድ አልታዩም ነበር እና አሁን ይሄ በጣም አስገራሚ ነው። ጉዳይ የጀመረው የዛሬ 2 ዓመት በፊት ነው። እንደውም አንዳንዶች ከ5 ዓመት በፊትም ያደርጉታል። በዋናነት ይህንን ጉዳይ ታስተባብር የነበረችው ፈረንሳይ ነች። ወደፊት እንደውም በሰፊው የምንመጣበት ሆኖ ግን በራሱ አስገራሚ ነው። በቃ ዳንኤል መጽሐፍ ላይ የተጻፈውን ጉዳይ የሚያመለክት እንደሆነ ነው የምንመለከተውና እንግዲህ ዓለማችን በዛሬው ዕለት እንግዲህ በእንደዚህ አይነት ሁኔታ ነው ያለችው። የዓለም ሁኔታ ከጊዜ ወደ ጊዜው ውሉ እየጠፋ መፍትሄ እየጠፋ እየመጣ ነው ያለው። በሀገሮችም ውስጥ በሁሉም ሀገራት ደግሞ የሚታየው ነገር ተስፋ ሰጪ ሳይሆን ተስፋን የበለጠ የሚያጨልም ነው። ዓለም እንግዲህ በዚህ መልክ እንድትሄድ የግድ ነውና እነዚህን ነገሮች ለይቶ እንግዲህ አውቆ ተጠንቅቆ በእግዚአብሔር ፊት ጸልዮ ራስን ለእግዚአብሔር አሳልፎ ሰጥቶ በእውነትና በጽድቅ ደግሞ በእግዚአብሔር ፊት መኖር ከኛ ይጠበቃል ብዬ ለማለት እወዳለሁ። ምሽት በሌላ ፕሮግራም ላይ እንገናኝ። ጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት ዓለማችን ወቅታዊ ጉዳይ በእንደዚህ አይነት መልኩ እየተጓዘ እንደሆነ እንዲሁም ደግሞ መጽሐፍ ቅዱስ እያንዳንዱ የተናገረን ነገር በግላጭ መልስ እያገኘ እያየን ያለ ነው። ነገር ግን እኛ በየትኛው መድረክ ላይ ነው ያለነው? የእርስ በርስ መበላላቱ እንደገና ደግሞ ይሄ እግዚአብሔር ትልቅ ተልኮ ሰጥቶን ሳለ እኛ እንግዲህ ርካሽና ተራ በሆነ ነገር ላይ ራሳችንን ማግኘት ስለሌለብን ውድ ቅዱሳኖች እጅግ በጣም ነቅተን ተዘጋጅተን ክርስቶስን ዳግም መምጣት የምናውጅበት እንዲሁም ደግሞ ንጥቀታችንን በዓይናችን ልናይ ያለንበት ጊዜ ስለሆነ መጠንቀቅና ራሳችንን ከብዙ ነገሮች ማቀብ አለብን የሚል እምነትና መልእክት ማስተላለፍ እንወዳለን። ለዛሬ ሐሙስ የቀን መረጃና መልእክታችንን በዚህ መልኩ እንደመድማለን። በምሽቱ ደግሞ በሌላ መረጃና መልእክት መልሰን እንመጣለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።